አንዳንዴ የእውነት ደስ ይላቸዋል። በገጠራማው አካባቢ በተለይ በሳት ፀሐዋ ስትጠልቅና አካባቢው እንደዚህ አረንጓዴ ሲሆን የደስታ ስሜት ይሰጣል። በገጠራማው አካባቢ መሆን ያ ማለት ግን አትከፉም ማለት አይደለም። ያ ማለት አታዝኑም ማለት አይደለም። ያ ማለት ትስቃላችሁ ትጫወታላችሁ ማለት አይደለም። እውነት ለመናገር ከተፈጥሮ ጋር ተፈጥሮ መልካም ነገር ትለግሳቸዋለች። ዙሪያውን በግራም በቀኝም በፊትም በኋላም በጣም ደስ የሚል የአየር ንብረት አለው። መልካም እይታ አለው። መልካም የምድራዊ አቀማመጥ የተፈጥሮ አቀማመጥ አለው ምናምን እሱ ሁሉ ደስታ ይሰጣችኋል። ግን ደግሞ እናንተ ያላችሁበት ሁኔታ ይፈትናችኋል። ቁርጥ እየበላ የሚርበው ጠጅ እየጠጣ የሚጠመው ምቹ አልጋ ላይ እየተኛ እንቅልፍ የማይወስደው ገንዘብ እያለው ገንዘብ ያጣ አእምሮ ሰላም ያጣ ሰው ብዙ ነው፣ በየቦታው አለ። ሌላኛው ደግሞ በተመሳሳይ ሁሉ ነገር ኖሮት ደግሞ ደስታ የሚያገኝ ሰውም አለ። በሰዓት ምን እየተሰማ ነው ካላችሁኝ እውነት ለመናገር ሆድ እየባሰኝ ነው። ደስ አይለኝም። ምቹ ጊዜ ላይ አይደለሁም። የሚመች ሰዓት ላይ አይደለሁም። እንዴት ልበላችሁ? ላይ የአካባቢያችንን ባህላችንን፣ ትውፊታችንን፣ ወጋችንን፣ እምነታችንን፣ ነባራዊ እውነታዎችን የየዕለት እንቅስቃሴ ክንውኖችን ሳይቀር ለእናንተ በቪዲዮ እየቀረጽኩኝ በቀጥታ ላይ እየገባሁኝ ሳጋራችሁ ረጅም ጊዜ ቆይቻለሁ። ለዚህም በርከት ያሉ ወዳጆችና ቤተሰቦች አፍርቻለሁ። ቀያቸውን፣ መንደራቸውን፣ ወንዛቸውን ያደጉበትን መስክ የጠጡበትን ውሃ ከብት ያገዱበትን የጥጆቹን የላሞችን ሽታ ጠረኑን ሳይቀር በቪዲዮ ሲያዩት ደስ እያላቸው መልካም እይታ መልካም አስተያየት ሲሰጡኝ እንደቆያችሁ ይሰማኛል። ይሄ ደግሞ የሆነው በቅርብ ያላችሁ ብቻ ሳይሆን የተለያየ ዓለማችን ክፍል ያላችሁ ናችሁ ስትመለከቱ የቆያችሁና ይሄን ማድረግ ይከብዳችኋል ብዬ አላስብም። ቀላል ነው ብዬም አላስብም። ነገር ግን ማድረግ ግን መንገዶችን መጠቆም ትችላላችሁ፣ ማሳየት ትችላላችሁ፣ ማገዝ ትችላላችሁና ይሄን ቪዲዮ የምታዩት በቀጣይም ሌላ ስራዎችን እንድሰራ መንገድ ይከፍትልኝ ዘንድ እኔም ደግሞ የተሻሉ እንደ ሰውኛ ለውጥ ያለበት ቦታ ላይ መገኘት ፈልጋለሁ። ራሴን መለወጥ ፈልጋለሁ፣ ማስተማር ፈልጋለሁ። ሰዎች ከትምህርት ቤቶች አይደለም የሚማሩት ከሚኖሩበት ማህበረሰብ ጭምር ይማራሉና ከእንደዚህ አይነት ማህበረሰቦች ጋር ደግሞ ግንኙነት አድርጌ ራሴን መለወጥ ፈልጋለሁና በተረፈ እንግዲህ በርከት ያሉ ስራዎችን እየሰራሁ ነው። አሁንም በፊልም በቀልድ በወግ እንዲሁም በቀጥታ ስርጭትም በቻልኩት ልክ የአካባቢውን ማንነት ለማስተዋወቅ እየሞከርኩ ነው። ወደፊትም እሞክራለሁ። ስማ በለው ህፃን አዋቂ ትልቅ ሳይል ሁሉንም በሰውኛ ያከብራል። ይሄ ደግሞ የመጀመሪያ መርሄ ነው። ሁላችሁንም ከልብ ያከብራችኋለሁ። ምናልባት እንግዲህ መልሳችሁን እጠብቃለሁ። ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ እና ዩቲዩብ ላይ እንግዲህ በርከት ያላችሁ ቤተሰቦች አላችሁ። ስለዚህ እናንተ ውስጥ እንግዲህ ይሄን ነገር ማድረግ የሚችሉ ሰዎች በጣም ብዙ ናቸው ብዬ አስባለሁ። አንዳችሁ፣ ሁለታችሁ፣ ሶስታችሁ ወይም ደግሞ አንድ ላይ እንደተጣምራችሁ እንደምታደርጉ ተስፋ አድርጋለሁ፣ እጠብቃለሁ። በተረፈ ሰላማችሁ ብዛ። ዛሬ ከዋሽንግተን ጊዜ ዋሽንግተን አብሬ ከሚጫወተው ከአክርሴ ጋር ሆኜ እሱ ዋሽንት እየተጫወተልኝ እኔም ደግሞ የሚሰማኝን የየዕለት እንቅስቃሴ በየዕለቱ የምሆንበትን ሁሉ ለማህበራዊ ሚዲያ እያጋራው እዚሁ ቆይቻለሁ፣ እዚሁ ተገኝቻለሁ። ፀሐዋ እየጠለቀች ነው። በነገራችን ላይ የፀሐይ መጥለቅ ለሰው ልጅ ደስታ ይሰጣል አይደለ? የፀሐይ ብርሃኗ አቅሟ ሲቀንስ እኛም በሙሉ አይናችን እንመለከታታለን። ያንን ድባብ ደግሞ በጣም እንወደዋለን። በጣም ይገርመኛል። እሷ ግን ከጨለማ ጋር እየታገለችበት ያለው የሞት ሽረት ትግል እያደረገች ነው። የሞት ሽረት ትግል እያደረገች ነውና የመጨረሻ ስትሸነፍና እሷ ስትጠልቅ እኛ በሷ መጥለቅ ደስታ ወስደን እረፍት ልናረግ ወደ ቤታችን እንሄዳለን። በራችንን እንዘጋለን። የቤታችንን ግቢ እንዘጋለን። የተወሰኑ ጊዜያትን ካሳለፍን በኋላ ደግሞ እንዲሁ ጥፍጥፍ ብለን እንተኛለን ማለት ነውና ያንደኛው መሸነፍ ያንደኛው ስኬት ነው እንደላለው ተፈጥሮ በራሷ ስትሸነፍ ለኛ የረፍት ጊዜ ነው እንደምትሰጠን ብዬ አስባለሁ። ጠዋት ተከርትራ አሸንፋ ጉልበቷን አጠራቅማ ስትወጣ እኛ ደግሞ እንዳዲስ ጎልብተን ጠንክረን በጠዋት ደግሞ እንነሳና የፀሐይን መውጣት በተስፋ እያየን ግን እግሮቿን ሲዘረጋ ያህያው ሲመስል ያን ውበቷን አብረን እየተቀበልን እኛም ጠንክረን ደግሞ ሌላ አመት እንዲያስቆጠርን አድርገን 20 የሆነው 21 ሆነኝ 23 ሆነኝ 24 ሆነኝ 2 አመት ሞላኝ 3 አመት ሞላው እያል አመት እየሰጠን በዛ ላይ እየቆጠር እሷን ተከትለን እንደዚህ በዚህ መንገድ እንጓዛለን ማለት ነውና ይሄ ትልቅ ጅረት ነው። እንግዲህ ይሄ የተፈጥሮ ለውጥ እንኳን በምድር ላይ ሁለት ይሆናል።
ኢትዮጵያ ውስጥ ሲጨልም ሌላኛው ዓለም ላይ ይነጋል፣ ሌላኛው ዓለም ላይ ሲነጋ ኢትዮጵያ ውስጥ ይጨልማል። እኛ ኢትዮጵያውያን ራሱ ሌላ ዓለም ሆነው ስንደውላቸው እኛ ጋር እኮ ጠዋት ነው፣ እኛ ጋር እኮ እየመሸ ነው ይሉናል። በጣም በተለያየ የሰዓት ሂደት ያ ማለት እንግዲህ እኛ ጋር ተሸንፋ እኛ ጋር ብርሃኗን የደበቀባት በጨለመው የወረሳት ለሌሎቹ ደግሞ ሳትሸነፍ ብርሃን እየሰጠች እንደሆነና እነሱ ደግሞ የብርሃን ጸጋዋን እየተጎናጸፉ እንደሆነ እናያለን። ያ ልጁ ተፈጥሮ ነው፣ ልጁ ስጦታ ነውና ይሄ ስጦታ ደግሞ እኔም እንደ ሰውኛ ያንን ነገር መጋራት ፈልጋለሁ። እውነት ለመናገር መጋራት ፈልጋለሁ። የኢትዮጵያ የአየር ንብረቱ፣ መሬቱ፣ አፈሩ፣ ከብቱ፣ ላሙ፣ ሰው አጠቃላይ ትውፊቱ ሳይቀር በሌላኛው ዓለም ላይ ደግሞ ይለያል። ያ ደግሞ ሌላ ዓለም ነውና ያንንም እንደ ሰውኛ መጋራት ፈልጋለሁ። አይ ቲንክ ህይወት አጭር ናት። ረጅም ህይወት የለንም፣ ረጅም ህይወት የለኝም። አይ ቲንክ አንድ ሰው የምኖረው 30 40 50 ብቻ እሱ እስከሚቋጨው ድረስ ነው የምኖርና ያቺ ጊዜ እስከምደርስ ግን እነዚህን ነገሮች መዳሰስ፣ እነዚህን ነገሮች መቃኘት፣ እነዚህ የሚሰሙኝን የማያቸውን ነገሮች ደግሞ መልሼ ለከፈትኳቸው ሚዲያዎች መለገስ መስጠት፣ ከዛ ለሌሎቹ እንዲደርስ ማድረግና እንደ አንድ ዶክመንት ሆነው እዚሁ ዩቲዩብ ቻናል ጋር ዩቲዩብ ቻናላችን ጋር ቲክቶክ ፔጃችን ጋር ኢንስታግራም እና ፌስቡካችን ጋር ይቀመጣሉ ማለት ነውና እንደዛ እንዲሆን እንፈልጋለሁ። ለዛ ነው በዚህ ታይም በሰከንድ ውስጥ አንድ ሰው እዛ አንድ ቦታ ላይ ቆሞ ዛፍ ካልሆነ በቀር የሰው ልጅ እድሜውን አይገፋም። የምሬን ነው። በቃ እውነት ነው። ፈልጌ ነው የፈለኩት ነገርም ጥሩ ነው። የፈለኩትን ያህል አይቻለሁ፣ ሰንጃለሁ፣ ሰንቄያለሁ፣ አንግቤያለሁ፣ ተመልክቻለሁ፣ ሰምቻለሁ። ያንን የሰማሁትን ያነገብኩትን የያዝኩትን ደግሞ እኔ ደግሞ ባንደበቴም በእጄም ለማጋራት ሞክራለሁ። እሱ ደግሞ ጊዜውና ወቅቱ ሲደርስ ቦታውን ሳገኘው እነዚህ ነገሮችን ለማጋራት እድሉ ይኖረኛል ማለት ነው። ስለዚህ ለዛ ነው ሌላኛውን ዓለም መዳሰስ የምፈልገው። ለዛ ነው ሌላኛውን ህይወት ማየት የምፈልገው። አው ለዛ ነው ሰላማችሁ ይብዛ። በጣም ደስ የሚል ምሽት ነው። እንደምታዩት እንግዲህ ቅርብ ሰዓት ነው ዝናብ የዘነበው። ሰኔ 29 ነው ዛሬ፣ ሰኔ 29 ነው። ዝናብ በጣም ያስፈልገዋል ለገጠራማው አካባቢ። ትንሽ ዝናቡ ዘግይቶ ብሎባቸው ብዙሃኑ ማህበረሰብ ሲማረር ነበረ። አይ ቲንክ በቆሎ ተዘርቷል። ነገ ስንዴ፣ ጥሬ ጤፍ ከአምስት በኋላ ቦረቦር ጤፍ ይዘራልና እህሎች በስፋት የሚዘሩበት ስለሆነ ሰው በጣም ከፍተኛ ጭንቀት ላይ ነበረ። ዛሬ ግን ሁሉም ቦታ የዘነበ ይመስለኛል። በጣም ከፍተኛ ዝናብ ነው የዘነበው። አይ ቲንክ በጣም ደስ የሚል ድባብ ነው። ሁሉም ማህበረሰብ ጋር ፊታቸው ጋር ፈገግታ ያላቸው፣ ምክንያቱም ለነሱ ከዝናብ በላይ ምን ሲሳይ አለ፣ ከዝናብ በላይ ምን ጸጋላቸው፣ ከዝናብ በላይ ምን የሚወስዱት ደስታ አላቸው። ተፈጥሮን ተከትለው ነውና የሚኖሩ። ተፈጥሮ ደግሞ ስትዛባ ትንሽ እነሱም ህይወታቸው፣ ኑሯቸው፣ ኢኮኖሚያቸው ይዛባል። ለዛ ነው ትንሽ ሲንጋደድ በተለያዩ ቦታዎች ላይ ራብ የሚከሰተው። በጣም ነው የምወዳችሁ። የጎደለውን ሞልታችሁ የተጣመውን አቃንታችሁ የሳትኩትን አርማችሁ ነገም እንድነሳ፣ ነገም እንድጠነክር፣ ነገም እንድበረታ በየቀኑ በየሰዓቱ አስተያየት የምትሰጡኝ፣ ኮሜንት የምትጽፉልኝ፣ የምትደውሉልኝ አይ ቲንክ ስማዬ የት ነህ የጠፋው ሰሞኑን ብላችሁ ሁሉ የምትጠይቁኝ ሰዎች ስላላችሁ ከልብ ነው የማመሰግናችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችንም እግዚአብሔር ከፍ ያርገን፣ ወደምንፈልገው ደረጃ ያድርሰን፣ መንገዳችንን የተሳካ ያርግልን፣ ቀና ያርግልን፣ ሀሳባችንን ይሙላልን። እወዳችኋለሁ። እንግዲህ አትርሴ አብሮኛል። አትርሴ ዋሽንት እያንጎራጎረ ነው እንደምታዩት። ረጅም ሰዓት ነው የሚጫወተው ዋሽንቱን። እንዲሁም ዛሬ እንደው አልመጣልኝም እያለ ነው ስሜቱ የነበረና በጣም ምርጥ ወንድማችን ነው። እሱ ደግሞ በዋሽንት አብሯችሁ እያጀበ ነበረ ለረጅም ሰዓት። በርካታ ስራዎችን ስንሰራም በዋሽንት እያንጎራጎረ ሀሳባችንን የሚደግፈው የሚያበረታታልን ጉልበት እንዲኖረው የሚያደርገው አንደኛው የዋሽንቱ አቅም ነውና እሱም ዋሽንቱን እየሰጠን ይገኛል። በዛ አጋጣሚ አትርሴንም እናመሰግነዋለን። አብራችሁን ሆኖ አብረን እናመሻለን። ፀሐይ እየጠለቀች ነው። ሰዎች ወደ መንደራቸው ወደ ቤታቸው እየተሰበሰቡ ነው። ወፎቹም ወደ ጎጆአቸው እየተሰበሰቡ ነው። ከብቶቹ ወደ በረታቸው እየተሰበሰቡ ነው። አህዮቹ ወደ አጋጥ እየገቡ ነው። ፍየሮቹ ወደ ጉረንቶ እየገቡ ነው። ዶሮዎቹ ወደ ቆጣቸው እየተሰበሰቡ ነው። የዱር አራዊቶቹ ወደ ዋሻቸው እየገቡ ነው። ወደ ጫካው እየገቡ ነው። አይ ቲንክ ሲመሽ የሌሊት ወፍና እሷን መሰል ደግሞ ምሽቱን ተጠቅመው ህይወታቸውን የሚመሩት ብቻ ናቸው የሚወጡት። ቀኑን ተጠቅመው ደግሞ ህይወታቸውን የጨረሱት ደግሞ ምራፋቸውን ይዘጉና ወደ ቤታቸው ክድን ይላሉ ማለት ነውና ይሄ መጎራረስ ነው። በቃ መጎራረስ ነው። የምሬ ነው። ተፈጥሮ ልጁ እኮ ናት፣ የማትጠገብ ጸጋ እኮ ነች። ያንን ጸጋዋን ነው እየተጎናጠፍን ያለ ነው። አብራችሁ ሆኖ አትርሴ ዋሽንት ተጫዋትልን። አንጎራጉርልን፣ አትርሴ አንጎራጉርልን። እስቲ አንጎራጉርልን። በነገራችን ላይ እንግዲህ ብዙዎቻችሁ
በተለያየ የህይወት ምዕራፍ ውስጥ ነው የምታርጉት። ተወልዳችሁ ከመጣችሁ በኋላ የምትሄዱት መንገድ የተለያየ መንገድ ነው የሚሆነው። አንዳንዶቻችን በከተማው አካባቢ እናርጋለን። የከተማ አካባቢ ህይወት እንግዲህ ምን እንደሚመስል የልጅነትን ሂደቱ ትንሽ ከበድ ያለ ነው፣ ግን ደግሞ ብዙ ነገሮችን ተልተሎ የሚለገሱበት ነው። በቀጥታ በሆነ መንገድ በተለይ ሰው ሰራሽ የሆኑ የሰዎች ውጤት የሆኑ ነገሮችን በሙሉ የከተማ ልጆች እንደተወለዱ ወዲያው ማግኘት የሚጀምሩበት ነው። የገጠር ልጆች ደግሞ ተፈጥሮን ነው የሚያገኙት። ወዲያው ከተፈጥሮ ነው እየተማሩ የሚመጡት፣ ከተፈጥሮ ነው እያጁ የሚመጡት፣ ከተፈጥሮ ነው ሁሉን ነገር የሚወስዱት። በጣም ይገርመኛል። ሁሉን ነገር ህይወትን የሚማሩት ከተፈጥሮ ነው፣ ከሰው ሰራሽ አይደለም። እና ከተፈጥሮ ላይ አዳብረውት የመጡትን ተፈጥሮ ወደ ውስጣቸው መግበው ተፈጥሮ ጋር ተላምደው ተግባብተው ህይወት ካለውም ህይወት ከሌለውም ጋር ተጣብቀው ተመጋግበውና ተቸችለው አውቀውትም ስለሚመጡ ያንኛውን ደግሞ ሰው ሰራሹን ሲቀበሉት ይቀላቸዋል። የከተማ ልጆች ደግሞ ያንኛውን ህይወት የሰው ሰራሹ ህይወት ላይ ረጅሙን ጊዜ ይወስዱና ወደ ገጠራማ አካባቢዎች ሲመጡ ይደመማሉ። እውነት ለመናገር ገጠር ያደገማ ይደመማል። አይ ቲንክ ያደገበት እንኳን ይደመማል። እንኳን እነሱ ሲመጡ ቀልባቸውን ይስባቸዋል። ጋራ ሸንተረሮ ወንዝና ሸለቆ ይማርካቸዋል። የዋፎቹ ዜማ፣ የላሞቹ ጥጃ፣ የጥጆቹ ጩኸት፣ የወፎቹ፣ የዶሮዎቹ፣ የእንቦሳዎቹ የሁሉም እንስሳ ጩኸት፣ ጨዋታ፣ ፍንጥዣው ይናፍቃቸዋል። ያጓጓሽ ዋው ብለው አፋቸውን ከፍተው ያያሉ። የአትክልቶቹ ፍራፍሬ፣ የምግብ ዘርዮቹ የተለያየ ግብአት ሊሆኑ የሚችሉ የተፈጥሮን ውጤቶችን ሲያዩ ይደመማሉ። ዋው ተፈጥሮ እንደነው እንዲማ ከሆነ ገጠር ለምን አንወጣም ይላሉ። ልባቸው ሽክፍ ይላል። አተውት የቆዩት የሆነ እኛ ከተማው ርቦ እንደነበረው እነሱም ገጠር ርቧቸው እንደሆነ አይነት ነገር ስሜት ይሰማቸዋል። የገጠር ፍቅር አይጠገብማ፣ አጠግበውማ ነፃነት የምታገኝበት ነው። በቃ ነፃነት አይንህን እስከ ጥግ ድረስ ሰድህ የምታይበት፣ ጥሩ ነገር የምትመገብበት፣ መልካም እይታዎችን የምትመለከትበት፣ መልካም ነገሮችን የምትሰማበት መልካም ቦታ ስለሆነ ማለት ነው ገጠራማው አካባቢ። ከዛ ውጭ እንግዲህ ገጠራማው አካባቢ በጣም ብዙ ትውፊት አለው፣ ብዙ ግብአት አለው። ባህሎች፣ ትውፊቶች እንደተጠበቁ የሚንሸራሸሩት የሚሸጋገሩት ሳይበረዙ በገጠራማው አካባቢ ነው። ሳይበረዙ ምን ነገር ሳይጨመርባቸው ሳይከለሱ የሚተላለፉት በገጠራማው አካባቢ ነው። ከተማው ጋር ስንገባ ከተለያየ ነገር ላይ ይዋሃዱና ይበረዛሉ። ጤፉ እንደተመረተ፣ ሸክለው እንደተሰራ፣ ማሩ እንደተቆረጠ፣ አዎ ሁሉ ነገሩ ወደ እናንተ የሚቀርበው ገጠራማው አካባቢ ነው። ከዛ በኋላስ ከዛ እየተረካከቡ ሲመጡ እየበረዙት ይመጣልና የገጠሩ ህይወት ይሄ ህይወት ነው። በጣም ይጥማት፣ በጣም ነው ደስ የሚለው። አብራችሁ ሁሉ አብረን እናመሻለን። አትርሲ አብሮናል። ዋሽንት እንፋለን። አዎ እስቲ ዋሽንትን አጎራጉረንና እስቲ ያው ትንሽ ዝናብ ደብድቦኝ እንትን ብለሃል፣ ከበድ ብለሃል አይደል? ትንሽ ብርድ እንደመንታር ዝናብ መጥቶኝ እዚህ ላይ ምትስለ እጂን ራስ እምቢ አለ። ዋሽ ትንሽ አንጎራጉርና እንሄዳለን። እንደው ደግሞ ክረው እንጂ ያው ብርድ ይያለ ነው።